እሺ ለምን እስቲ ደግሞ ትንሽ ራቅ አንልም ወደ ባሌ ሶፍ ዑመር ዋሻ ልማታዊ መንግስታችን በዚህ በ10 ዓመት ውስጥ ኢትዮጵያን ከ3 ወር 10 ወር ያስገባል ማምያዎቻቸው ነበር እና በሚቀጥለው ቀን ማጠቃለያ ነበር። አይነት አስቻለውላቸው ልማታዊ መንግስት ጎባ ሳይመጣ ነው ይሄን እቅድ ያወጣው። መልሶ ጎባ መጥቶ ሰልፍ ማድረግ አለበት። 10 ዓመት ብንሰራ ምን ይቆየው? 10 ዓመት የሚያቆይ ነገር የለም። እውነት ነግራችሁ አሁን እስቲ ሶፍ ዑመር ከ13 ኪሎ ሜትር በላይ ነው ርዝመቱ ዋሻ እና እሺ ሰው ሶፍ ዑመርን ሄዶ እዛ ማየት ካልቻለስ ለምን ተለፋለን? መሀል ከተማ ላይ ሶፍ ዑመርን የሚመስል ዋሻ ፊት ለፊት እዚህ ጋር ተሰርቷል። ኦኬ ይሄ ሶፍ ዑመር ነው እንትን እዚህ ጋር የምታየው ቦታ ይሄ ቦታ የጥቁር አንበሳ ዋሻ ይባላል። ከቤተ መንግስት ተነስተን ወደ እያንዳንዱ ክልል ብንሄድ ለምሳሌ ወደ ባሌ ወደ ኦሮሚያ ክልል እንኳን እንሂድ ብንል የቀደመ ነው። አሁን ደግሞ እየሄድን ያለ ነው ወደ ባሌ ነው ወደ ሶፍ ዑመር። አገሪቱ ከዝግ ኢኮኖሚ ተላቃ አዲስ መንገድ በመከተል ከምስራቅ አፍሪካ ጠንካራ የሚባሉ ኢኮኖሚዎች ውስጥ አንዷ ከዓመታት በኋላም እንዲሁ ከአህጉሪቱ ግዙፉን ኢኮኖሚ ትገነባለች፣ ባለ ግዙፍ ኢኮኖሚ ትሆናለች ብሎ ማን ገመተ? ማንስ ተነበየ? ሁሉም ግን እየሆነ ነው። አዎ እድሜ ለመጋቢት። ኢኮኖሚውን ብናየው እንዲህ ነው የሆነው። ወደ ክልሎች ብንሄድ አማራ ክልል በእርግጥ ምን ተደረገ፣ ትግራይ ምን ተደረገ ልንል እንችላለን። በዚህ ሁሉ ጦርነት ውስጥ በአማራ ክልልም ቢሆን የሚቆጠሩ በረከቶች ብዙ ናቸው። ከጎንደር እስከ ባህር ዳር፣ በሸዋም ብንሄድ እንደዚያው። ትግራይ ውስጥም የተወጠኑ የተጀመሩ እልፍ ናቸው። ደቡብ ብንሄድ የክልል ጥያቄነት ማንሳት ከተነወረበት አሁን መብታቸውን በአግባቡ እየፈቱ ክልሎቹ ቁጥራቸው የጨመረበት ዘመን ላይ ነው የምንገኘው። እድሜ ለመጋቢት ብለን ወደ ሁሉም አቅጣጫ ብናማትር የምናገኘው ይህን ነው። እድሜ ለመጋቢት የሚያስብል እድሜ ለመጋቢት ማለታችንን እንቀጥላለን። እንኳን አደረሳችሁ። ለክልሎች ከመሪነቱ የቀደመ ቁጭትና የቀደመ ተግባርም የነበረው ሰው ነው። በነገራችን ላይ ለክልሎች አነጸላቸው ምናምን ያለውን ጉዳይ እናስፋው ካልንም ራሱን ችሎ አስፍተን የምናየው ከቤተ መንግስት ተነስተን ወደ እያንዳንዱ ክልል ብንሄድ ለምሳሌ ወደ ባሌ ወደ ኦሮሚያ ክልል እንኳን እንሂድ ብንል የቀደመ ነው። አሁን ለምሳሌ ግን ሳል በዚሁ የቀጠለ አሁን እዚህ ጋር ሀብታችንን ተራራችንን አየን አይደል? እሺ ለምን እስቲ ደግሞ ትንሽ ራቅ አንልም ወደ ባሌ ሶፍ ዑመር ዋሻ። አሁን እስቲ ሶፍ ዑመር ከ13 ኪሎ ሜትር በላይ ነው ርዝመቱ ዋሻ እና እሺ ሰው ሶፍ ዑመርን ሄዶ እዛ ማየት ካልቻለስ ለምን ተለፋለን? መሀል ከተማ ላይ ሶፍ ዑመርን የሚመስል ዋሻ ፊት ለፊት እዚህ ጋር ተሰርቷል። ኦኬ ይሄ ሶፍ ዑመር ነው እንትን እዚህ ጋር የምታየው ቦታ ይሄ ቦታ የጥቁር አንበሳ ዋሻ ይባላል። አያቸው ፕሮቶታይፓቸው ስቲክ እያለን የኢትዮጵያ የቤተ መንግስት ፕሮቶታይፓቸው እዛ ነበር ብያቸዋለሁ። አሁን ወደ ክልሎችም ስንጋ ምናይ ይመስለኛል። ዝም ብዬ እነ ካሊድ ከሚያሳዩን ገብቼ ባላቅም አያቸዋል። ፔሙ እንግዲህ ሶፍ ዋሻ እንደሰሩ አውቃለሁ። ሶፍ ዑመር መሆኑን አላቅም። ሶፍ ዑመርን ሄደው ከመስራታቸው በፊት ሶፍ ዑመርን ግቢያቸው ሰርተውታል። ይሄ ጉዳይ በነገራችን ላይ ለሁሉም ጉዳዮቻቸው እየነካን ለመጣ ነው በሙሉ የሚሰራ ነውና በጣም ገርሞኛል። ዋሻ መሆኑን አውቃለሁ ግን ዘንግቼዋለሁ ሶፍ ዑመር መሆኑን። ከዛ ሶፍ ዑመርን ዛሬ እውን አደረጉት። አሁን ደግሞ ያኛው ርዝመቱ ከ13 ኪሎ ሜትር በላይ ነው። ይሄ ደግሞ 175 ሜትር ነው። አሁን ውስጥ ስንገባ ባይዘው ቤተ መንግስት እንዳለ ነው የምንረሳው ቶታሊ። ለምን ሁኔታው ተፈጥሮ ኔቸር የሚባለው ነገር እዚህ ውስጥ ፊል እንድናደርገው ነው የተሰራው። የሚገርም ነገር ሰው ሳይው ድንጋይ ነው የሚመስለው። ድንጋይ አይደለም፣ ሽቦ አለበስ ነው። የተለያዩ ብረታ ብረት፣ ፋይበር፣ ትናንሽ ሲሚንቶች ተጠቅመን እዚህ ጋር ውስጥ ይህንን ዋሻ ሰርተናል ማለት ነው። እሳን ደግሞ ከአዲስ አበባ ወጥተን ወደ ሶፍ ዑመር እንሄድ ምን ይመስላል? በጣም ደስ ይለኛል። ደግሞ የገረመኝ እሱ ነው። አንደኛ እዚሁ እያዩት ቆይተው አይደል የዚህ የሚሰሩት የሚያቆሙት ቆሙ የሰሩትን ነገር እኮ ነው ኦፍ ኮርስ ሲናገሩ የነበረው ከዛ የተገበሩት ከዛ ደግሞ ፍልስፍና አላቸው አልሳቸው። ይሄ በትንሹ መጀመር በትልቁ ማሰብ ይላሉ አይደል? ስታርት ስሞል ቲንክ ቢግ ስታርት ስሞል ይላሉ። ስኬል ኢት ፋስት የሚሉት አለ። ሞቷቸው ነበር በየተቋሙ። እሱ ልኮ ነው ማየው። ሶፍ ዑመር ነው የሚሰራው ቁጣ ግቢ በትንሹ ሰሩት ሄዱና ደግሞ ፊዚካሊ ሰሩት ማለት ነው። ሳይንስ ሚኒስትሪ ደግሞ እያለን የሙዚየም ነበራቸው የስክሪኖች ፕላዝማዎች ወደ 7-8 ያለበት ሙዚየም እና እዛ ውስጥ አንዱ ለኢትዮጵያ ነበር ዴዲኬት ተደረገው ለኢትዮጵያ ቱሪዝም። ሰው አክሱም ሜር ካልቻል ይላሉ
እዚህ ላይ ይችላል ብለው ደግሞ በፕሮቶታይፕ ደግሞ እናሰራዋለን አክሱምን የሚል ህልም ነበራቸው። ስለዚህ እሱ የተሰራው ደግሞ እዚህ ቤተ መንግስት ሲገቡ ሆነ ማለት ነው። በጣም ነው የሚገርመው። አሁን ደግሞ እየሄድን ያለነው ወደ ባሌ ነው፣ ወደ ሶፍ ዑመር። እዚህ ስንገባ ያለው ሁኔታ አየሩ መሀል ላይ ኤሲዎች አሉ። ያው በተቻለ ያስፈልገው ነው አይደል እንግዲህ ኦፍ ኮርስ በቃ። ስለዚህ አሁን እዚህ ጋር መጥተው እኮ ሶፍ ዑመር ሄጃለሁ ብለው መመለስም ማውራት የሚቻልበት ነው። የሚገርም ነው። ሶፍ ዑመር ፕሮቶታይፕ እኮ ነው በቃ። ታው ዲቴሉ ወንዙ፣ ድልድዩ ይሄ ማቴሪያል ድንጋይ አይደለም ገና ድንጋይ አይደለም። መጀመሪያ ሽቦ ጋር ተጠቀማችሁት። አዎ ከላይ መጀመሪያ ሽቦ ለበሰን፣ ከዛ በኋላ ጅብሰም፣ ፋይበር፣ ትናንሽ ቦታዎች ላይ ሲሚንቶ ደግሞ ሰው በተቻለ መጠን ያንን ነገር ፊልም ማድረግ እንዲችል ማለት ነው። ባለፈው ቁጭ ላይ ያወሩባቸው ቦታዎች ነው የሚመስሉት አይደል? መሀል ቀረጻው ላይ ከተለያዩ ባለስልጣናት ጋር አስታውሳችሁ የዛ ባሌ ላይ ስናይ የነበረው ፕሮግራም በቲቪ ሀገርን አለማወቅ ማለት እንግዲህ የሁሉ ፔን አለው። ባሌ መሄድ ያልቻለ ሰው እንዴት 4 ኪሎ መምጣት ያቅተዋል? አዲስ አበባ ሆኖ ማለት ነው። ግን ስለ ሀገር አናስብም። ስለ በኋላ ስለምናስብ ሀገሩ ሀገር ሲያውቃል እዛ ጎባ ሄጄ በአሁኑ ስልጠና ከሌክቸር በኋላ ጎባ እናቅሰዋለ ታውቃላችሁ። ከጎባ ትንሽ ወተት ቱርዲቱ ይባላል አለ ሊያሳዩ ስር ብዙ አላውቅም አካባቢ እና ሄድኩ። ቱርዲቱ በጣም ቀዝቃዛ ነው እስከ 1-0 ድረስ in about 30-40 minutes drive ከሱ ስንወርድ ወደ ዶሎመና መንገድ ስንወርድ ያለው ጫካ ያለው ተራራ በጣም የሚደንቅ ነው። እውነት ለመናገር ብዙ ቦታ ተሂዶ ያንን ደስታ ማግኘት አይቻልም። የባሌውና መሰሎቹ ደግሞ ብዙ ቅን ያለባቸው ናቸው። ለምን ፈረሰብን የሚሉትን ልማታዊ መንግስታቸውን የኢህአዴግ ስርዓትን ጭምር በሁነኛ መንገድ የሚያነጽር ሌላ ደማቅ ፌዴራሊዝም፣ ደማቅ ፖለቲካ ካልንም እሱን የሚያጠይቅበትን ልማታዊ መንግስትን ጎባ ሄጄ ካየሁት በኋላ በሚል ቅኔ የሚያደምቅበት እና የመጀመሪያ ቀን ሌክቸር የነበረው ስለ ዴቨሎፕመንታል ቲዮሪ ነበር። ተምራችሁ አላለው ስልጠና ነበራችኋል። እና ልማታዊ መንግስታችን በዚህ በ10 ዓመት ውስጥ ኢትዮጵያን ከ3 ወር 10 ወር ያስገባል ማምያዎቻቸው ነበር ይሉትና በሚቀጥለው ቀን ማጠቃለያ ነበር። አይነት አስቻለውባቸው ልማታዊ መንግስት ጎባ ሳይመጣ ነው ይህን እቅድ ያወጣው። መልሶ ጎባ መጥቶ ሰርፍ ማድረግ አለበት። 10 ዓመት ምንሰራ ምን ቆየው 10 ዓመት የሚያቆይ ነገር የለም። እውነቱን ነግራቸው ይህንንም ግን ግቢ ውስጥ አይቼ የተገረምኩበት ሶፍ ዑመርን ልክ ጉብኝትን ስትጀምር ሶፍ ዑመር ዋሻን እዛ ቁጭ አድርጎ 4 ኪሎ ቤተመንግስት ውስጥ በ6ኛ ወር ላይ ጊዜ ሲያገኝ ደግሞ ሶፍ ዑመር ላይ ባለፈው የሰራው ግዙፍ ነው እኮ ኢትዮጵያ ውስጥ በተለይ እኮ በቃ መገንባት እኮ ነው። 10 ዓመትም አያልቅም ያሳያችሁ በኢትዮጵያ ፕላን። ከአሁን ክቡር ጠቅላይ ሚኒስትር ኢዝ አ ቪዥነሪ ባይዘው ምንም ጥያቄ የሌለበት ነገር ነው። ገና አሁን እዚህ ጋር ስናነሳ ይሄንን ዋሻ እስቲ በ78 ቀን ያለቀ ምን ይመስላል? ዋት 1 ዓመት በሳቸው ፍጥነት ነው እንግዲህ ያልኩት ነው። አያችሁ 3 ወርም አልሞላው ማለት እኮ ነው። 2 ወር ከ18 2 ወር ከ10 ምናምን ቀን። የሚገርምህ ደግሞ በኋላ እነግርሃለሁ ብያለሁ መሀል ላይ ይሄ ፓርክ ስንት ጊዜ እንደፈጀ አሁን እቺን ፓርት ብቻን በ78 ቀን ከፈለግን ካልኩ እስቲ የሄድን ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ዩኒቲ ፓርክን ሲያሰሩ ይሄንን ቦታ በስንት ጊዜ እንዳሳለቁ ደግሞ እናያለን። ከዛ ወደ ኋላ እንግዲህ ሄደን ስንመዝ ቪዲዮዎችን እስቲ ቁጭ ብሎ የሚያወራው ሰውዬ የምታየው የጎባን አይቶ ሀብቱን የሚያውቀውን ሀብቱን የሚመረምረውን ስለ ሀብቱ እንደምታየው ለፈረንጇ ደጋግሞ የሚያወራው ስለ ደቡብም ስለ ሰሜንም ስለ ግሪኑም ስለ ባሌ ማውንቴንም what Ethiopia looks like. Yes. As you can see, we're proud of our natural resources and cultures. More than all, here you can see the red foxes that we can find elsewhere, but indigenous in Ethiopia around the Bala region. We do have very green areas to west and partially south. Yes. Naturally green. እዚህ ጋር ደግሞ መስታወት ውስጥ የቆላ ጋዘኖች እናያለን። ወይም ሎላንኛ ላይ ይባላሉ። ጥቁርና ቡኒ ናቸው። ወንድና ሴት ናቸው። ኦኬ እንትን ያላዎቹ ማለት ናቸው።
ስለዚህ የባሌ እንትን ናቸው እነሱ ራሱ አያቸው ኢኮሲስተሙን ራሱ ከሰሜን ማውንቴን ያመጣቸው እንስሳቶች። ስለዚህ ፊት ለፊት የምታያቸው ወንድና ሴት ነው። ጥቁሩ ወንድ ነው፣ ቡኒ ደግሞ ሴቶች ናቸው። ወንድና ሴት የምናየው በቀንድና በከለር ነው ማለት ነው። ልጅ ያደግኩበት አካባቢ በጣም ጫካ ነው። ቡና አለ፣ ደን አለ። ጫካ ለኔ ብርቄ አይደለም፣ ያድጌበታለሁ። ግን የኛ ጫካ ከባሌ ጫካ ጋር አንድ አይደለም፣ ይለያያል። ባሌ ውስጥ በሺህ ሄክታር በሄሊኮፕተር ሄዳችሁ የማትጨርሱት አስደማሚ እርሻ አለ። ይሄ ብዙ ቦታ አይታይም። ጅማ አይታይም፣ ወለጋ አይታይም። እርሻዎች አሉ፣ ግን በሄሊኮፕተር ለረጅም ሰዓት ተጉዘህ የምታየው ወጥ እርሻ አይታይም። በምግብ ራስ ለመቻል የሚያስችል ብቃት አለ ማለት ነው። ባሌ ውስጥ የዱር አራዊት ዲንሾ ብቻ ሳይሆን ሳነቴ ወተን ቀይ ቀበሮን እና መሰል አዋፋት ትናንት እንዳያችሁት ያሉ የተለየ ደግሞ ዳይቨርሲቲ ይታያል። እዛ ጋር ታች ስትወርዱ ደግሞ ሀረና አንበሳን ጨምሮ በጣም በርካታ ነገሮች አሉ። የዱር አራዊት አለ። ፈረሱ ይለያል፣ ከብቱ ይለያል፣ ዛፉ ይለያል። ፓልም ትሪ እቺን ከምታክል እስከ መሎ ዛፍ ትሪ አለ። ቆማችሁ ርቀቱን የማታዩትን ዛፍ በጣም ረጅም ዛፍና በጣም አጭር ዷርፍ ዛፎች ደግሞ አሉ። ላለፉት 3 ቀናት በባሌ ምድር በርካታ አስደናቂ አስደማሚ የተፈጥሮ ጸጋዎች ስናይ ቆይተናል እና ዛሬ ዲስከስ እንድናደርግ የፈለኩት ብዙ የሚያስቆጭ ነገር እንደሚሰማችሁ አልጠራጠርም። ግማሹ ሌሊት በጣም በብዙ ሲያሳስበኝ ነው ያደርኩት። አልተኛውም። ለምን ለማኝ ሆን የሚለው ጥያቄ መመለስ አልቻልኩም። ባሌ ያየነው ሀብት ተፈጥሮ ስለኛ ትተን ስለአሁኑ ትተን እንዴት ነው ትውልድ ነቅቶ ከመባላት ወጥቶ አገሩን ሰርቶ ከልመና የሚወጣ ሀገር ምን ፈጥሮ ለሚለው ሪፍሌክት እንድናደርግ ነው። ለፖለቲካ ለምናምን ሳይሆን በደንብ ከውስጣችን ኢትዮጵያውያን ነቅተው ሀገራቸውን ሰርተው ሌላ መርዳት ሲገባን እኛ ያለንበት ሁኔታና የተሰጠን ነገር አብሮ አይሄድም። 2-3 ሰው ጠይቄ ያለው ያው እንደምታውቁት ሁሉንም ዓለም የማየት እድል አግኝቻለሁ። በሁሉም ዓለም ሻል ያሉ የሚባሉ ነገሮች ለማየት እድል አግኝቻለሁ። እኔ አጋንኛው እንዳይሆን እየጠየቀ ያሉኝ ሰዎችም መሰል ሀሳብ ነው ያላቸው። እስካሁን በህይወት ዘመኔ እንደ ባሌ ያለ ምድር ሁሉም ነገር በአንድ ስፍራ ያለው አይቼ አላቅም። ኢትዮጵያም ውስጥ አፍሪካም ውስጥ የትም ዓለም ይሄ ተሰጥቶን ግን ልጆቻችን ጫማ የላቸው። ቤቶቻችን አይታችሁ ከሆነ በጣም ያሳዝናሉ። ፒፒ የምንለውን የፐብሊክ ፕራይቬት ፓርትነርሺፕ ራሱ አስፈላጊነት እንዲህ ሲያነሳ እንሰማዋለን። ቃናም ኤቢሲም ላይ ትላንትም ዛሬም ሚኒስትሩንም ዳይሬክተሩንም ኦሮሚያም ከአጋሮም እያለ እየተመላለስን ብናየው የምናገኘው ይሄ ነው። እየተንቀሳቀስን እያደመቅን የምናጋራችሁ ደማቅ እውነት፣ ደማቁ ፌዴራሊዝም፣ ደማቁ ፖለቲካ ይህ ነው። እንዳልነው ሰውየው ሀገሩን የሚያውቀው ዛሬ ሳይሆን በጣም ቀድሞ ነው። እንደምትተቹት እናንተ ብቻ ሳይሆን ሀገሪቱ ውስጥ ያሉ ምሁራንን በሙሉ በየሀገሩ በየክፍለ ሀገሩ እየሄደ እየዞረ ያሰለጠነ ነው። እንደምታዩት የማያውቀው አካባቢ የለም። ጊዜ ካለ በሚቀጥለው ስልጠና እናንተ ከሳወጣ ስለማንቀር በአሁኑ እንዲህ ብዬ ነው ደብራው ሸረኛ ብዬ ነው። ዊ ቢሊቭ ሁሉም ሰው ኢንፋይናይት ፖቴንሻል አልወጣም ብቃቱ። እንኳን የዩኒቨርሲቲ መምህራን ተማሪዎቻችሁ እንኳን አልወጣም ብቃታቸው። ብቃታቸው የማይወጣው ለምንድን ነው? ሲናገሩ የአፍ ወለምታ ብቻ ስለምናይ፣ ሲጽፉ ስፔሊንግ ብቻ ስለምናይ፣ ከዛ አልፈን ከኒውሜሪክ ፓርቱ አልፈን ውስጥ ፊሊንግ ኮኔክት ስለማናደርግ የሰው ብቃት አይወጣም። ፖለቲከኛው ዩኒቨርሲቲ መምህራኑን አንደርማይን ያደርጋል ወይም አይጠቀም። ዩኒቨርሲቲ መምህሩ ከግንባባችሁ አካዳሚክ ኢኮ ካለሱ ሰው የሚያውቅ የለም። ሌላውን ሰው አንደርማይን ያደርጋል።
within one bed, while we are living in the same house, all of us are thinking about ጓዳ ቤቱ ባለቤት ያጣ ሁሉም ስለ ጓዳ እያሰበ እንዴት ውስጥ እየኖረ ባለቤት የሌለው ቤት ይሆናል። ስለዚህ ጓዳ የምንኖርበት የምንቆይበት ሊሆን ይችላል። መጨነቅ ያለብን ግን ስለ ቤቱ ነው። እንዴት ተደምረን እንደሰማነው በየጉዞዎች ውስጥ ሀብታችንን ማሰስ ሀብታችንን መሸጥ ላይ በትጋት ይሰራ የነበረ ይህንንም ከዩኒቲ ከቤተ መንግስት እስከ ባሌ አልን እንጂ በየአቅጣጫው ብናየው የምናገኘው ደማቅ እውነት፣ ደማቅ ፌዴራሊዝም፣ ደማቁም ዘመን ነው። ሰው ሁሉ ተወልዶ አድጎ የሚሞት ሳይሆን ለወገኑ አትርፎ የሚሄድ እንዲሆን ከውጭ ከሩቅ መጥቶ ሰዎች አፍሪካን ያቋርጣሉ። እኛ ጋር ደግሞ ተመልከቱ። ከኦሮሚያ አማራ፣ ከአማራ ትግራይ፣ ከትግራይ ሶማሌ፣ ከሶማሌ አፋር መሄድ እየቀረ ብቻ ሳይሆን በእናንተ ደረጃ መግባባትም እየቀረ መጥቷል። ከቋንቋ አንጻር ይሄ በኢትዮጵያ አይደለም በአፍሪካ የምናስበውን በዓለም የምናስበውን ይጎዳናል፣ አይጠቅመንም። ብንፈልግም ባንፈልግም ዓለም መሰብሰብ አይቀርም። ግሪቨንስ፣ ኢነሚቲ፣ ኔጌቲቪቲ በጣም እየበዛ ነው ኢትዮጵያ ውስጥ። ከመሬት ተነስቶ አንድ ግሩፕ ያኛውን ግሩፕ በጣም ይጠላል። ጥላቻ ደግሞ በሽታ ነው። እንዲህ ነው ደማቁን ዘመን እየገለጥን የምንቀጥለው። ለአብሮነታችሁ ደግሜ ያመሰገንኩ። ከሀሳብ ሜዳ ጋር ነበራችሁ። ደጋግመን የምንገናኝበትን ገጽ እየገለጥን ነው። እንዲህ ቁጭ ብሎ ማውራትም ራሱን የቻለ ችግር አምጥቶብናል። መንቀሳቀስ አለብን። ይበልጥ የተንቀሳቀሰን ሀገራችን ለማየት እንሞክራለን። አብሮነታችሁ አመሰገንኩ። ቸር ቆዩን። አዲሱ ትውልድ ሀሳብ ነው ሜዳው